በገንዘብም አታለሉት ወይ አሞቴዎችም ይሆናሉ ብዬ ማሰብኩ። ገና ከደጃፍ ከግቢ ሲገባ ማገባቡ እንትን አይደለም፣ እንደ ወትሮ አይደለም። ጓ አርጎ ነው የገባው። ዛሬውኑ ሳይነግሩኝ ከዚህ ቤት ነቅነቅ ብዬ አልወጣም። ወይ እኔ ሞቼ እወጣለሁ ወይ እርሶ ሞተው ይወጣሉ አለ። አነር ነው የሆነው። በቃ ነብር ሆነ። ተቆጣ። የግድግዳ እዛ ግድግዳውን ሁሉ ቷ ያደርጋል። ጆን ከተተ። መሳሪያ ወጣ። ዝም ብዬ ነው ያየሁት። ቆምኩኝ። ሊገለኝ ነው። እኔ ሞትም ቢያለኝ ሰውዬ ምንም ይሁን ምን እኔ ደግሞ ሞታለሁ እንጂ ከአቋሜ ፈቀቅ አልልም። 1 ሽጉጥ አይደለም 100 ሽጉጥ። ለምን ታንክ ይዞ አይመጡም? ተሰብስበው ለምን አይመጡም? ሴምራ ነው። ሀቅ ነው። ሀቄን ይዤ እሞታለሁ እንጂ እንደ ቀልድ አልበገርም ብዬ አሁንም አሉ። በቃ ገደለኝ አልኩት። በቃ ፈቀደ። በቃ ነፍስህ ትለያለች ዛሬ። የበደልከውን ይቅር በል አልኩ ለራሴ። ይቅር በል ነፍሴ፣ ይቅር በይኝ ፈጣሪ፣ ይቅር በለኝ። እንዲህ ነው ያልኩት በልቤ። ቂምም አልያዝኩበትም። ይቅር ልየዋለሁ በሰዓቱ። የጸጸቱን ተመልክቻለሁ። እደግ ፈጣሪ እውቀቱን ይግለጥልህ፣ ልቦና ይስጥ፣ ማስተዋሉን ይስጥ፣ ያጎናጽፍ። ትበሉት ነገር መጣጡትን ነገር ይሄ ነገርኩ። በቃ ይሄ የነሱ ስውር እጅ ነው። ማያደርጉት ነገር የለም። አታውቃቸውም። ያለ ምንም ጥንቃቄ ምግብ እንዳትበሉ። ስትጠጡ ተጠንቀቁ። ምትበሉትን ምትጠጡትን ምሽቱን ተጠንቀቁ። ከሌሊቱ መንጊያ ሰዓቷን በፍጹም እንቅልፍ የሚባል እንኳን ቤታችሁን ብትሆኑ ባትተኙ ነው የምለው። እነዚህን 2 ነገሮች ካደረጋችሁ ይሄ ጉዳይ አበቃ። ሰላም ጤና ፍቅር ለናንተ ይሁን። ውድ ያገር ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን እንደተመለከታችሁት ከሆነ የተፈጠረውን ነገር እያያችሁ ነው፣ እየተከታተላችሁ ነው። ውድ ቤተሰቦቻችን ደግሞ ስለሆናችሁ ከእናንተ የምንደብቀው ለእናንተ የማናሳየው ነገር የለም ከአንዳንድ ነገሮች በስተቀር። ያም ማለት ምክንያታችንን ታውቁታላችሁ። እናንተ እንዳታዩት ሳይሆን ከእናንተ በኩል ደግሞ የኛ ጠላቶች ቁጭ ብለው የኛን ቪዲዮዎች እየተከታተሉ የኛን አካሄድ በሙሉ ለማወቅ የሚጠቀሙ ሰዎችም ስላሉ ከነሱ አንፃር አንዳንድ ነገሮችን እዚህ ጋር አናውጣም። ከዛ ባሻገር ግን ሁሉንም ነገር አካሄዳችንን እንደ ቤተሰብም ስለሆነን ከዚህ በኋላ ምንም ምንደብቃችሁ ነገር ስለሌለ አንድ ነገር ወደ እናንተ አድርሰን ነበረ። ጋሻው እንዲሁም ደግሞ አቶ ፈቀደ መሃል የተፈጠረውን ነገር ያ ማለት እንግዲህ ስራችን ላይ በጣም ከፍተኛ ክፍተት የፈጠረ ጉዳይ እንደነበረ ተመልክታችኋል። ምክንያቱም የተፈጠረው ነገር ቀላልም ጉዳይ ስላልሆነ ያለ ፍቃድ ነው የተፈጠረው ነገር፣ ያለ ፍቃድም ስለሆነ የተደረገውም ነገር መደረግም የሚገባውም ጉዳይ ስላልነበረ እርግጥ ነው ከጋሻው ጋር ስናወራ የነበረውን ነገር ተመልክታችኋል። ስሜታዊ ሆኜ ነው ያንን ነገር ያደረኩት። ልዑልን አይቼው ከመጣው በኋላ ስሜታዊ ሆንኩኝ። ፈቀደንም እንግዲህ አቶ ፈቀደንም እንግዲህ ዝቅ ብለህ ጉልበታቸውም ላይ ወድቀህ ስትለምናቸው ሊነግሩን ምንም ነገር ፈቃደኛ አልሆኑም ነበረ። ያ ደግሞ የበለጠ አናድልኝ። ስለዚህ ከዚህ በፊት እንደምንጠቀሙ ኃይል ተጠቅመን ለምንድን ነው እንደዛ ማናደርገው ብሎ እንግዲህ የተጠቀመውን ሽጉጥ ሳይቀር ይዞባቸው ወጥቶ አስፈራርታቸውም እንደነበረ ለእናንተ ያሳወቅናችሁ። ይሄ እንግዲህ ከቀናት በፊት የተደረገ ነገር ነው። አሁን ላይ ከአቶ ፈቀደም ጋር የደረስንባቸውን ነገሮች ተመልክታችኋል። አቶ ፈቀደ እንግዲህ ያንን ያሉበት የራሳቸውን ምክንያት እንደነበራቸው ታውቃላችሁ። እኛ እዚህ ጋር ሚዲያ ላይ ላናውጣው እንችላለን፣ ግን ላለንበት ሁኔታ ግን ብቸኛ መፍትሄ እኛ በየሄድንበት ባለንበት መንገድ ለልዑልም መፍትሄው ይሄ ነው ብለን ስላሰብን እየሄድበትም ያለን መንገድ ትክክለኛ መፍትሄም ስለሆነ የያዝነው መንገድ ጥሩ መንገድ ስለነበረ እሳቸውም የግድ ስለሚያስፈልጉን ከእሳቸው ማግኘት ያሉብንን ነገሮች ስላሉ ከእሳቸው ጋር ሙሉ በሙሉ ተስማምተን እንግዲህ ከዚህ በኋላ ያለውን መንገድ ሊያሳዩን ተግባብተናል።
ያ ነገር ግን ስራችን መሀል የፈጠረው ክፍተት ወይም ደግሞ በጋሻው በኩል ያለው ጉዳይ የግድ መፈታት ስላለበት፣ ምክንያቱም አሁን ጉዳዩ እሱ ያለበትን ሁኔታ ገልጸንላቸዋል። ላልተወሰነ ጊዜ እኛ ተስማምተን እስከምንወስንበት ሰዓት ድረስ ጋሻው ከኛ ተለይቶ ነው ያለው። የተወሰነበት ነገር የለም፣ ይልቀቅም የሚል ነገር የለም። ነገር ግን የግድ ደግሞ እኛም መወሰን ስላለበት ይሄም ድርጅት ደግሞ እንደ ድርጅት ደግሞ እኛም ተወያይተን መወሰን ያለብን ጉዳዮች ስላሉ፣ ከዛ ባሻገር ግን ወደ ተመልካቾቻችን የእናንተም ኮሜንቶች እያየን ነበረ። እናንተ ቤተሰቦቻችን ናችሁ። ስለዚህ እናንተ ያላችሁትን ማንሰማበት ምንም ምክንያት የለም። ከሱም አንጻር ደግሞ ኮምፕሮማይዝድ እያደረግናቸው ያሉት ነገሮች አሉ። ዛሬ እንግዲህ በቪዲዮአችን ምንገልጽላችሁ ብዙ ነገሮች አሉ። እነዚህ ነገሮች ፈተን ነው ወደ ቀጣዩ እርምጃችን መሄድ ያለብን። የተፈጠረውን ነገር እንግዲህ ከራሳቸውም ጋር ያለባቸውንም ቅሬታ ከአቶ ፈቀደ ከራሳቸው አንደበት ልንሰማ እሳቸውን እንግዲህ ይዘናቸው መተናል። ምንድነው የሚያወሩን? ምንድነው በሳቸው ሳይድ ያለው የቀር የደረሰባቸውስ ነገር ካለ እንዲያወሩን ጠርተናቸዋል። ከባሻውን ጉዳይ ዛሬ ውሳኔ እናስተላልፋለን ብለን እናስባለን። እሱንም ይዘውት እንዲመጡ እንግዲህ እኔም ትእዛዝ ሰጥቻለሁ። እየጠበቅነው ነው ያለው። እንግዲህ እየመጣ ነው። እሱም እስከሚመጣ እንግዲህ እሳቸውም ጋር የተፈጠረውን ነገር ሰምቻለሁ፣ እናወራለን። ከዛ ባሻገር ግን በጣም ቁልፍ የሆኑ ነገሮችን ዛሬ እናነሳለን ከሳቸው ጋር። ምክንያቱም ከዚህ በኋላ የምናደርገውን ነገር ለእናንተም ውድ ቤተሰቦቻችን መግለጽ ያሉብንን እኛም ደግሞ መስማት ያሉብንን ነገሮች ካሜራ ፊት መግለጽ ያሉብንን ነገሮች እነግራችኋለን። በጣም ትልቅ ነገሮች ይኖሩናል በዚህ ሰሞን ብለን ነግረናችሁ ነበረ። በጣም ብዙ የምንሰማቸው ብዙ የምናውቃቸው ነገሮችም ስላሉ ከዚህ በኋላም ስለምንሰራው ነገር ብዙ መረጃዎችን ከሳቸው እናገኛለን። ይህንን ደግሞ የምናገኘው ሙሉ ቪዲዮን እስከ መጨረሻው ድረስ ስትከታተሉት ነው። እሱን ለመስማትም ጭምር ነው ዛሬ የመጣ ነው። እንግዲህ እናንተ መልካም ምኞታችሁ፣ ጸሎታችሁ፣ ዱዓችሁ ሳይቀር ከኛ ጋር እንዲሆን ከኛ ጋር አብራችሁን እንድትቆዩ በማለት ጠይቃችኋለሁ። እንግዲህ ብሩክ ነኝ። እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንደተመለከታችሁት ከሆነ አቶ ፈቀደን ነው ይዘናቸው የመጣ ነው። አቶ ፈቀደ ጋር ብዙ የምናወራቸው ነገሮች አሉ። ዛሬ በዋናነት ይጠቅመናል ብለን የምናስባቸው እናንተም ውድ ተመልካቾቻችን ሰሙታላችሁ ብለን ያሰብናቸውን ጉዳዮች ነው። ከዛ በፊት ግን ትላንትና በለቀቅንላችሁ ቪዲዮ ላይ ያያችሁት ነገር ነበረ፣ ከጋሻው ጋር የነበራቸውን ነገር። እንግዲህ መጀመሪያ ግን ስለሱ ከማውራቱት በፊት አቶ ፈቀደ እንግዲህ የተገናኘንበትም ጉዳይ ነበረ ከእርሶ ጋር እና ከሱ በፊት እንዴት ኖት ማለት እፈልጋለሁ። የሚቀድመው ሰላምታ ነውና ይመስገን ነው። መቼም ፈጣሪ በየቦታው ሰው ያዘጋጃል። መልካም ማሰብ ለራስ ነው። እንግዲህ እንደዚህ አይነት ከባድ ጉዳይ ማን አስቦ ወይን ለሰው እንኳን ለኔ ለሞተው ቀርቶ ለኔ አዲስ ህይወት ነው። እንደገና እንደመወለድ ነው የቆጠርኩት። ቤት ያህል ነገር ጎጆ ቤት እንኳን እንዴት ሰው በስንት ልመና ተባብሮ ተምን ብሎ ነው የሚሰራው። እነዛ እንግዲህ እንዳየሁት ከሆነ የሚገርም ነው። እንደዚህ አይነት ነው እንደዛ አይነት ነው የምትገባበት አሉኝ። እንግዲህ በጣም እውነት እግዚአብሔር እድሜና ጤና ይስጣችሁ፣ ስራችሁን ይባርክላችሁ፣ ገንዘባችሁን ይባርክላችሁ። አሜን ይባላል እንግዲህ አሜን። አዎ እንግዲህ በዋናነት እንግዲህ ለሰጦትም ለሰጪዎትም እንግዲህ እግዚአብሔር ይስጠው ማለት እንፈልጋለን። ደጋግመን ከርሶም ጋር ስላገናኙትም ጭምር አንዳንድ ጉዳዮችንም አውርተዋልና ያ የሰጠኝ ልጅ እንደዚህ በስልኩ ከነመልኩ እኔ እንደውም ጭራሽ በህይወትም ይገኛል ብዬ እንኳን አልጠበቅኩም። ያው ግማሹ ተበታትኗል፣ ግማሹ የሞተ ስለነበረ እና እንዴት አይነት ውጭ ሄዶ ነው በቃ ከዛ ይከታተላል። ለካ ደግሞ መቼም ሴምራ ከተባለ ሴምራ ነው፣ ያው በደም ውስጥ ነው መልካምነት። ያው ካስተዳደግም ባህሉም ዘር ማንዘር እንዳለ አያት ቅድመ አያቶቻችን እንግዲህ ለሁሉም እኮ ነው የተሰጠው። እንደው ለአንዳንዱ ክፋቱ ላይ ያተኩራል እንጂ እና እሱንም እድሜና ጤና ይስጠው ባለበት ልጆቹን ያለምለምለት ያሳደገለት ፈጣሪ ስራው የሚባረክ። እናንተም እንደዚሁ እንግዲህ በእናንተ ምክንያት ነው ያንን የመሰለ
እንደዚህ አይነት ነገር ለማን ታሪክ ነው እኮ ይሄ ለማን እንደዚህ ተብሎ ይነገራልና እግዚአብሔር ይስጣችሁ። እንግዲህ አሜን። እንግዲህ አተፈቀደና አሜን። ምንድነው አሁን በዋናነት ያመጣንባቸው ጉዳዮች አሉ ዛሬ ላይና እዚህ ልንመጣ የቻልንበትም ጉዳይ በዋናነት አሁን እየሰራ ነው ያለውን ኬዝ በጣም ከባድና ውስብስብ የተባለው ኬዝ ነውና የልዑል ጉዳይ ነው። እርሶንም ያገኘነዎት በዚህ ምክንያት ነው። የመጡትም ከነበሩበት ሞቱ ተብለው እንግዲህ ፈጣሪ ነው የሰው ልጅ ሞተ ሲባል በመጨረሻ ህይወት እየቀጠለ ይኸው ዛሬ ላሉበት ደረጃ እዚህ እስከ መድረስ ድረስ ያደረሰዎትና በዋናነት ግን ያገናኘን ይሄ ጉዳይ ይሄ ኬዝ ነውና እንግዲህ እኛም የሰራ ነው። በእርግጥ አንዳንድ ነገሮች ተፈጥረዋል ከጊዜያት ወይም ደግሞ ከቀናት በፊት ነው ይሄ ጉዳይ የተፈጠረው። ምንድነው የተፈጠረው ነገር? ያው እርሶም እንደሚያውቁት እንዳወራሁትም ከጋሻው ጋር የነበረው ነገር ነው። እኛ ጋሻውን አውርተነዋል። እዚህም ድረስ ደግሞ መጥቶ ተመልካቾችም አሉና ተመልካቾችም ፊት ይቅርታ ማለት እፈልጋለሁኝ ሌላ ነገር አይምሮ ውስጥ ክፋት አልነበረም እንግዲህ ብሎ መጥቷል እኛ ጋር። ግን ከዛ በፊት ምንድነው እርሶ ጋር ያለው እንዴት ነበር የተፈጠረው? በቦታው እሱና እርሶ ብቻ ስለሆኑን እኛም ነገሮችን ደግሞ ለሱም ይቅርታም ደግሞ ለማድረግ ነገሮችን ደግሞ ለማየትም ለጀጅመንት ለፍርድም እንዲመቸን እርሶ ጋር ያለውን ከእርሶ ሳይድ ያለውን ነገር መስማትም ይኖርብናልና የሱም ህልውና ከዚህ ጋር ከኛ ጋር የመቀጠልና ያለመቀጠሉም ጉዳይ ያለው ከዚህ በኋላ በምንሰማቸው ነገሮች ነውና ምንድን ነበር እስኪ የተፈጠረውን ነገር እንግዲህ ይንገሩን ለኛም። እሱማ ምን አሁን እኮ አለፈ። ምን ያው ይጠቅማል እንግዲህ ያው እናንተም የስራ ባለደረባውን ይጠቅማችኋል። በሰዓቱ የነበረው ነገር ይገርማል እንጂ ምን እዚህ እኮ በቃ ተነጋግረን ጨርሰናል። እዚህ ለሰውም እንደዚህ የሚነገር እኮ አይደለም። እንደሱም ብቻ ሳይሆን አቶ ፈቀደ ምንድነው መሰሎት አሁን እኛ ልጁ የእገዳ ደብዳቤ ሰተነው ላልተወሰነ ጊዜ ከኛ እንድትታገድ ያ ማለት ነገሮችን እስከምናጣራ እስከምናረጋግጥ እኛም ተሰብስበን እንግዲህ ውሳኔ እስከምናስተላልፍ ድረስ ብለን ልጁ ከኛ ተነጥሎ ነው ያለው። ስለዚህ ከርሶ ጋር ደግሞ ከርሶ ሳይድ ያለውን ነገር መስማታችን ለኛ ለልጁም ህልውና ከዚህ በኋላም ደግሞ ለምንወስነው ውሳኔ አንደኛ ይጠቅመናል፣ ሁለተኛ ደግሞ እውነታውንም ደግሞ ለመስማት ከትክክለኛ ሶርሱ ከትክክለኛ ምንጫችን ከርሶ መስማታችን ለነዚህ ለሁለት ጉዳዮች በዋናነት ስለሚጠቅመን ነው። ተመልካቾችም ደግሞ ይሄንን መስማት ይፈልጋሉ ስለተፈጠረው ነገር ጉዳዩ ላይ ተበዳይም ሆኖ የነበሩት እርሶም ስለሆኑ ማለት ነው። አይ በሰዓቱ እኮ ምንም ቀላል ነገር እኮ ነው። ምን አሁን ምንም አያስፈልግም። እንደው እሱ ጋሻው ምን ልቡ ጥሩ ነው። ያው የእድሜም ጉዳይ ነው፣ ገና ትንሽ ነው፣ ታዳጊ ነው። እንደው ያው የእድሜም ጉዳይ ስለሆነ ትንሽ ማስተዋል አነሰው። እንትን ሆነ፣ ተናደደ፣ በጣም ስሜታዊ ሆነ። ይሄ ደግሞ ከእድሜ ጋር ነው መቼም እንጂ እሱ እኮ ምን ከእናንተ በምን ይለያል? የዋ ነው ግን እንትን ነው ጉጉት አለው። በቃ ሀቅ እውነት ካልወጣ ብሎ እንደው ያደረገው ነገር በእርግጥ እናድዳል፣ ያሳዝናል። በተለይ እኔ ከነበርኩበት ሁኔታ አንጻር እዛ እኔ ላይ እንደገና ከሞት ስንት አይነት መሞት መነሳት ያለፉ ሰውዬ ደግሞ አጉል ቦታ ላይ በማይሆን ሰው እጅ ወደኩ እንዴ! ስንት አይነት ነገር ያሳለፍኩ ሰውዬ እንደው በቀላሉ የሰው እጅ ላይ ወድቄ እንደው ራሱ ተገዝቶም መሰለኝ በገንዘብም አታለሉት ወይ አሞቴዎችም ይሆናሉ ብዬ ማሰብኩ። እንዲህ ያደረግ መቼም ከነሱ ውጭ ሌላ ምንም የሚያሳስበኝ ስለሌለ እንደዛ ሆኖ እንደው ቆም ብዬ ሳስበው በቃ እንደዛ ነው የሚመስለኝ እንጂ የመሰለኝ በሰዓቱ እንጂ
ልብ ክፋት አለ ወይ ብዬም በታምር በታሪክ ላስበውም አልቻልኩም እንጂ ሁኔታው እኔ ሆኜ በተለይ አሁን አንተም እንደዚሁ በእኔ ጉዳይ ላይ ልህ ስለሚይዛችሁ እንዴት ይሆናል ብላችሁ ነው እንጂ በሰዓቱ ብትኖሩ እሱም አልቆለታል ማለት አታልፉትም መቼም። እንደው ሁኔታውን እኔን እንደዛ እናንተን እንደዚህ የተንከባከባችሁኝ ምን እያላችሁ እሱ በምንድን ነው ይሄ ልጅ ከነሱ መሀል ወጥቶ እኔ ይህን ያለ በጭካኔ ነገሮችን ሊያደርግ የሞከረበት መንገድ ምንድን ነው ብዬ በሰዓቱ እውነት በጣም ተናደድኩት። መናደድ ብቻ አይደለም አሁን እንደው ራሳቸው ወይ ከነሱ መሀል አንዱ ነው ወይም ይሄ መቼም ዘመኑ ሰው የሚያታልለው ገንዘብ ነው እንጂ ሌላ ምን አለ ሌላ? እና በሱ ተሸውደዋል፣ አታለውታል። በቃ እኔ እኮ ብሩኬ፣ አቤል፣ ማነውን እንትናን ሁሉ ስማቸውን እጣራለሁ ብዬ ነበረ፣ ግን አሰብ አደረግኩ። ምክንያቱም በእናንተም እኔን ያደርግበት የነበረውን ሁኔታ ብታዩ የምታልፉትም መሰለኝ። አጓጉል ግጭት በቃ ይፈጠራል። በቃ ማንም አይተርፍም እዚህ ውስጥ ብዬ ደምድሜ ነበረ። ያው እሱም እግዚአብሔር ልቡን መለሰለት። ምንድን ነበረ እስኪ ከመጀመሪያው አንስቶ የነበረውን ነገር እስኪ እንዲነግሩን ፈለግን። ማለት በሁኔታው ላይ እርስዎ ነበሩ፣ ቤት ውስጥ ነበሩ። እንዴት ነበር ሁኔታው ውስጥ? የሱስ አገባብ እንዴት ነበረ? ከዛ በኋላ ስለተፈጠሩት ነገሮች ይንገሩን። ከዚህ ባሻገር ያሉትን ነገሮች እኛ እያጣራናቸውም ያሉ ጉዳዮች አሉ። እንግዲህ በራሳችን መንገድ የምንወስንባቸውም ነገሮች ስለሆኑ እነዚህን ጉዳዮች እሱን እንግዲህ እናወራለንና ከዛ ባሻገር ግን ስለነበረችው ነገር የዛን ቀን ስለተፈጠረው እያንዳንዱ ነገር እስኪ ይንገሩን። እንዴት ነበረ ሁኔታው? ነገሩ የተፈጠረው ነገር ለምንድን ነው? ይሄንን የፈለግንበት ምክንያት እንግዲህ እኛ ከጋሻው ጋር ባደረግነው ቆይታ ከሱ አንደበት ሰምተናል። ስለተፈጠረውን ነገር በሱ ሳይድ ያለውን ነገር ሰምተናል እና ማጥራት ደግሞ ነገሮችን የሚኖርብን ደግሞ ከእርሶም ሳይድ ሆነን ደግሞ ያለውን ነገር ደግሞ መስማት ስለሚኖርብን ነው እንግዲህ በእርሶም በኩል። ምክንያቱም ሁለታችሁ ነበራችሁ በዚህ ቦታ። እነዚህ ነገሮች ደግሞ እኛም ከዛም ባሻገር ደግሞ ተመልካችን መስማት ማጥራትም አጥርቶ ነገሮችን ማየትም ስለሚፈልግ እኛም ስለምንፈልግ ጭምር ከዚህ በኋላ ደግሞ ለምንወስነው ውሳኔ ይሄ ነገርም ስለሚጠቅመንም ጭምር ነውና እስኪ በእርሶ ሳይድ ደግሞ የነበረውን ነገር አጥርቶ ለማየት እንዲጠቅመን ይንገሩን። እናንተ እንደው ዝም ብላችሁ ያው ሰው ይወቅ ካላችሁ እንግዲህ ግዴታ ከሆነ ነው እንጂ ነገሩንም አለፌዋለሁ፣ ረስቼዋለሁ፣ እኔም ትቼዋለሁ። ግን መቼም ያው ቤተሰብ ውስጥ የተፈጠረ ነገር ቤተሰብም ማወቅ አለበት፣ መስማት አለበት ከተባለ ደግሞ ያው ግዴታ ነው ካላችሁ ይሁን። እዛን ቀን ሁለት ጠባቂዎች አሉ። ያው ታውቃላችሁ መቼም ያው እናንተው ሰዎች ናቸው። ምን አሁንማ ቤተሰብም ሆነናል። ያው እና ደግሞ እዛም አሉ እዛ የህግ ነገር ምናምን የሚሰሩ እነሱም አሉ እዛ። አሁን ከወትሮ እንትና ጋሻውን አይቼዋለሁ ከሩቅምና ብቻውን ነው እንዴ ወደዛ ይመላለሳል፣ ወደዚህ ይሄዳል፣ ብቻ የሆነ ነገር እያብላላ እንደሆነ ገምቻለሁ። ደግሞ ምን ተፈጠረ እያልኩኝ ያው መቼም የኛ የሴምራና የሞቴ ጉዳይ የልዑል ጉዳይ እንደዚህ ሰውን መረበሹ ከጀመረ ቆየ እና በየጊዜው አዳዲስ ነገር ነው፣ በየጊዜው የሚመጣው አዳዲስ ነገር ነው። ደግሞ ምን ተፈጠረ ብዬ ዝም ብዬ አየዋለሁ። ገና ከደጃፍ ከግቢ ሲገባም አገባቡ
እንትን አይደለም፣ እንደ ወትሮ አይደለም። ጓ አርጎ ነው የገባው። ከዛ ሄደ እንዴት ነህ ይሉታል ሌሎቹ። ሰላም አላለም። ትንሽ ብቻ ወደዛ ሄዳለ፣ ወደዚህ ሄዳለ፣ ወደዛ ሄዳለ። ከዛ አየዋለሁ። አይ ብዬ እንግዲህ መስማውን ቀስ ብዬ ልስማ ልረጋጋ ብዬ ቤት ገባውና ሁኔታ አላመርትልኝ በማስኮታ ያለው እንደዚህ በመስታወቱ እንደዚህ የሻገር ያለው እዛ በፍጥነት ማንንም የትም አይሉትም። ያው እሱም እዚሁ እናንተው ጋር ነው ያለው እና በጣም በፍጥነት ነው መራመድ የጀመረው እና ወዴት ልሄድ ነው ላለው ቀጥታ ወደ እኔ ነው የመጣው። ቀጥታ መጣ። ይህንንም በርግዶ ነው የገባው። ከዛ ሲያየኝ ደግሞ ደነገጠ ትንሽ እንትን አለው። ሰላም ኖት ጋሽ ፈቀደ እንዴት ኖት አለኝ። ደህና ነኝ ብሩክ ማነው ጋሻው እንዴት ነህ አልኩት። ተረጋግቼ እንዲረጋጋ እንፈልጊያለሁ በውስጤ ሳስብ ተረጋ። ሲያየኝ ያው ግርማም ነው የግርማ ነገር ነው የሚባለው ይሄ። ከዛ እሺ ብሎ ቁጭ አለ። እንደው አይኔንም አያይም። እንደው አንዳንድ ነገሮች ልጠይቆት ነው ጋሽ ፈቀደ፣ ለምንድን ነው ይህ ጉዳይ ይህን ያህል የተራዘመው? ለምንድን ነው ብዙ ነገር እርስዎ ኖት የሚያውቁት፣ ከእናንተ በተለየ ከወትሮ በተለየ ነው እና እንትኑ ውስጡ ላለ ደግሞ አይኔን ቢያይ ደግሞ አክብሮቱም አለ። ያንን አይኑ ላይ እንዲታይ አልፈለገም መሰለኝ ስጠረጥር። ለምንድን ነው ማይነግሩን? ለምንድን ነው ማይነግሩን አለው። ምን ነው ውሃ ጠጣ እስቲ አልኩት እንዲረጋጋ ብዬ። ውሃ ጠጣ እስቲ ተው ጋሻው፣ ዝም ብለህ እስቲ ውሃዋን ጠጣው፣ ደህና ነህ ግን እንዲህ ነው ያልኩት። በቃ በፈለገው ዛሬውኑ ሳይነግሩኝ ከዚህ ቤት ነቅነቅ ብዬ አልወጣም። ወይ እኔ ሞቼ እወጣለሁ፣ ወይ እርሶ ሞተው ይወጣሉ አለ። ተው እንጂ ምን ነው ምን ገጠመህ ጋሻው? ከወትሮ ተለየብኝ ሁኔታ ያልኩት። አሁን ነገሩ ጋል አለ። በቃ ቁጣ አለው። ወዲያው ድምፁን ባወጣ ቁጥር ቁጣው በመጣ ቁጥር ሌላ ቁጣ አለ። እንዴ ቆይ እስቲ እነ ብሩኬን እንደው ብጠራቸው እነሱም ባሉበት ብናወራ፣ በቃ እነሱ ስራ ላይ ናቸው ዛሬ፣ ከኔ አያልፍም ይሄ ጉዳይ አለ። በቃ ቱግ አለ፣ ወደ ላይ ተነሳ እና ሁኔታው አላማረኝም። የሴጣን ነገር ምን መጣበት? ምን ነካው? ልጅ ወትሮ ነገር እንደዚህ አይቼበት አላቅም። ያው እንትን ነው ኮስተር እንዳለ ነው። እውነት ነው አውቃለሁ። እሱን ግን ይሄ ነገር ለማወጣጣት ሜትም እንትን ነው አውቃለሁ። እሱንም ይሄ እንደዚህ በዚህ ሁኔታ ግን እንደዚህ ነብር እንግዲህ ልጅ ነው ያ ልጅ እንደው እንደ ሰውነትም እንትን የሚባል አይደለም። የሆነ ነገር የሰፈረበት ነው የሚመስለው። በቃ እንደዚህ ነው ያለው ያ ልጅ እግር፣ ያ መልካም ልጅ የአንገቱን ደፍቶ ፊቱም አይፈታም እንጂ አንገቱን ደፍቶ መሄድ ልጅ እንደ እንትን ነው ተነፋፋ። በቃ ይሄ እንደ አነር ነው የሆነው። በቃ ነብር ሆነ፣ ተቆጣ። ግድግዳ እዛ ግድግዳውን ሄዱ ቷ ያደርጋል። ከዛ ያው ሴምራ ነው መቼም እንደው መታበይ ሳይሆን እኔ ችን ነጥብ ታህል አልፈራውም። እንደው ምን ሰፈረበት ብቻ አልኩኝ። ይሄ ነው የተገለጠልኝ። ከዛ ተረጋግቼ ቁጭ አልኩ። ብርጭቆ አነሳው፣ ውሃዬን ቀዳው፣ ጠጣው፣ ለሱም ቀዳው፣ ጠረጴዛው ላይ ያደረኩለት እና ቁጭ ብዬ ተረጋጋሁ። ያው
እንደዚህ አይነት ነገር ሲመጣ እድሜም የሚያስተምረው ነገር መረጋጋት ነው የሚያረጋጋው። አሁን በዛን ሰዓት እውነት ለመናገር አንተ ብትኖር ኖሮ ነገሩ በቃ ነገሮች ተበለሻሽተዋል። እና አስቀመጥኩለት ብርጭቆውን። ሳስቀመጥ ወዲያውኑ ምንም አላለም። ተነሱ ጋሽ ፈቀደ አለ። እሺ ተነስቼ ቆምኩ። ወዲያው እጁን ወደ እንትን ውስጥ ከተተ፣ ወደ ውስጥ ከተተ እና እኔ አንዳች ነገር ወይ ይወረውርብኛል ወይ ቀዳሁት ብርጭቆ አለ አንስቶ በቃ እሱን ይሰብራል አናቴ ላይ። እኔ በቃ ይረጋጋም ብዬ ነው፣ ብልሃትም ነው፣ ንዴቱ ከበረደ ለተብዬ ነው። ያው ምን ነገር ሲያደርግ ሰው ይቀሰቀሳል ብዬ አስቤ ያደርጋል። ብርጭቆን ያነሳል ወይ መታዋል ብዬ ስጠብቅ እጁን ከተተ፣ መሳሪያ ወጣ። ዝም ብዬ ነው ያየሁት። ቆምኩኝ። ሊገለኝ ነው። እኔ ሞት እምቢ አለኝ ሰውዬ፣ ዛሬ ሊገለኝ ነው። በቃ ምንም ይሁን ምን እኔ ደግሞ ሞት አለው እንጂ ከአቋሜ ፈቀቅ አልልም። ለምን አንድ ሽጉጥ አይደለም 100 ሽጉጥ ለምን ታንክ ይዞ አይመጡም? ተሰብስበው ለምን አይመጡም? ሴምራ ነው። ሀቅ ነው። እውነት ነው። ከተነገረም በአደባባይ ነው የሚነገረው እንጂ ለሱ ማን ስለሆንኩ ነው እኔ ፊት ለፊት እናንተ እንግዲህ ያው ከህዝብ ጋር እንስማ ብላችሁ ነው መጠሩኝ። ቤተሰብ ነው የሚከታተለን እና ከቤተሰቦቻችን ጋር ነው ፊት ለፊት ምን ጠይቆት፣ እርሶም እዚሁ ነው የሚናገሩት ነው ምትሉት። እኔም ይሄንን ነው የምጠብቀው እና ይህን ያህል ተዳፍሮኝም አያውቅም፣ ሊጠይቀኝም አይገባውም። እሱም ያውቀዋል፣ እኔም አውቀዋለሁ። ወዲያው ሽጉጥ አወጣ፣ አቀባበለ። ይባስ ብሎ ያቀባብላ። ወዲያው የደመደምኩት ምንድን ነው አሞቴዎች ያው መከነሱ ውጭ ሌላ መደብ የለም። ገንዘብ ሰጥተውታል፣ አታለውታል። በቃ ብዬ ደመደምኩ። እንግዲያውስ ሐቄን ይዤ እሞታለሁ እንጂ እንደ ቀልድ አልበገርም ብዬ አሁንም አልኩ። በቃ ገደለኝ አልኩት። ይነግሩኛል አንድ ምን እንደው ክፉና ደግ አይወራም እንጂ እንደው ቆይቶ ሳስበው እንደሚያስ አስቆኛል። አንተ እንግዲህ እርሶ የሚለው ቃል ከአንደበቱ ወጥቶ ማያቅ ልጅ፣ ያ መልካም ልጅ፣ ያ ጸባይ ሸጋ በሙሉ አይን እንኳን ቀና ብሎ ሰው ማያይ ልጅ ድንገት ተነስቶ ነበር ሲሆን ሽማግል እንዴ! ሰውነት ግን በንዴት በአጉል ጊዜ የሚገለጥ ባህሪ ያለ ማለት ነው አልኩ። አንተ ኧረ ተው ስድቡ ማተው እንደው እንደዛ ባይናገር ባይሳደብ ምን ባይል ሴጣንም ሴጣን ነው፣ አልፎበታል። በቃ እንዲህ አንድ መሳብ ብቻ ነው። እንዲህ ተንዘረዘረ፣ ደም ስሩ ተገታተረ። ይሄ አንገቱ ስር ያለ ደም ስር ተገታተረ፣ አይኑ ፈጠጠ። መሳብ እንዲያቀባበለ ፊት ለፊት ደቀነ፣ ፊት ለፊት አመጣ ግንባሬ ላይ። ማን ብዬ ልጥራ? ብሩክ ልበል ልዑል ልበል? መለፍለፍ ብቻ ያዝኩኝ። ከየት መጣ ሳይባል እነዛ ሲጮህ የሱ ንዴት ምናምን ሰሙ መሰለኝ። በረራ የነበሩት ልጆች አዎ ጠባቂዎቹ እንግዲህ አንዴ ጠረጴዛ ሲመታ ነበር አላልኩም፣ ግድግዳ ሲመታ ነበር አላልኩም። በቃ እኔ በቃ ፈቀደ
ነፍስ ትለያለች ዛሬ የበደልከውን ይቅር በል አልኩ ለራሴ። ይቅር በል ነፍሴ፣ ይቅር በኝ ፈጣሪ፣ ይቅር በለኝ እንዲህ ነው ያልኩት በልቤ። ይሸኘኝ ቻው ብያለሁ። በቃ ከራሴ ተሰናበትኩ። ዘለው ገቡ። ከዛ የሆነው ነገር ሆነ። አገላገሉ እነሱ ማለት ነው። ከዛ ልክ የሆነ መንፈስ አድሮበት ሰው መንፈሱ ሲለቀው እንደሚሆን አይነት ነው የሆነ። ፍረት ያዘው፣ ደነገጠ። እሱ እንዳልሆነ እኔ ያን ሰዓት ነው የደመደምኩት። ሴጣን ነው በቃ ያልኩት። አዎ እንግዲህ ነገሮች የዛን ቀን ሊባባሱ ይችሉ ነበረ ማለት የተፈጠረው ነገር ተመልካቾችም እንድታውቁት ይሄ ነው። ከአቶ ፈቀደ የሰማችሁት ነገር ነው። ያ ሰዓት ደግሞ ተመልካቾቻችን እንደተመለከታችሁት ወይም ደግሞ እንደሰማችሁት ከሆነ ልዑልን ጠይቀን የመጣንበት ሰዓት ነበረ። አዎ እውነት ነው። እዛ ስሜት ውስጥ ነበረን፣ እኔም ጋሻውም ጨምሮ እዛ አብረን የሄድን ሰዎች ውስጥ ምን አይነት ሁሉ ውስጥ ምን አይነት ንዴት ውስጥ እንደነበረን እኛንን የምናውቀው። ከዛ ባሻገር ግን ነገሮች ከአቶ ፈቀደ ጋር ጥሩ ያልሆኑበት ሰዓት ነበረ። በራሳችንም እንግዲህ መንገድ በተለያዩ ቴክኒኮች ከእሳቸው ጋር ለማውራት እሽታቸውን ለማግኘት እየጣርን የነበርንበት ሰዓት ነበር ያ ሰዓት። አሁን እኛ ጋርም ያለው ቁጣ እኛ ጋርም ያለው ንዴት እንዲብስ ያደረገው ምክንያት ይሄ ነው። ምክንያቱም ከዛ በኋላ ያ ሁኔታ እንግዲህ አቶ ፈቀደ ጭራሽ አሁንም ያገኘነውን እሽታ ወይም ደግሞ ይሉንታ ባናገኝስ እንዳናገኝ ቢያደርገንስ ኖሮ ብለን ነው የበለጠ ልንናደድበት የቻልነው። ከሳቸውም ጋር በዛ ሁኔታ የተለያየንበት እግራቸው ላይ ወድቄ ለምኜ የተለያየንበት ሁኔታም ስለነበረ እምቢኝ አሻፈረኝ ወደ ቦታዬ መልሱኝ ያሉበት ሰዓት ስለሆነ በዚህ ምክንያት ወደዛ ቦታ በቃ ካልተመለስኩ ነገሮች እዚህ ጋር አበቃላቸው ሚሉበት ሰዓት ቢሆን ኖሮ ብለን ነው እኛ ያሰብነው። ለዛ ነው በቀጥታ እኔም ነገሮች እንደዚህ ከተፈጠሩ በኋላ ወዲያው ለኔም ተደወለ፣ ቦታው ላይ ደረስኩኝ። ቦታው ላይ ስደርስ የሰማሁት ነገር በጣም ከባድ ነበር። በቀጥታ ይሄ ደብዳቤ ተጽፎ እንዲሰጠው ነው ያደረኩት። ያ ነው እንግዲህ እኛም ጋር የተፈጠረው። እሱም ሊታገድ የቻለበት ምክንያት ይሄ ነበረ። ጋሻው ነገር ያው እንዳየው ከአንተም ጋርም እንደተነጋገር ነው። መጀመሪያ እንደ ያውን እንግዲህ እሱም ተጸጽቷል። እኔ እና ምን የሚባል ነገር አለ፣ ሰው አንድ ነገር ሲያደርግ ያንን ያደረገበትን መንገድ ማሰብ ጥሩ ነው። ለምንድን ነው የሚለውን ነገር እና ሳጤን ሁኔታው እንደው ተጠልፎ እነዛ ክፉዎች አግኝተው በገንዘብ ደልለው መርፊያቸውን ወጉት እና መረዙት አልኩ እንጂ መጀመሪያ በሰዓቱ በነበረው ሁኔታ የነበረውን ሁኔታ ሳይ እንጂ ከዛ በኋላማ ያው እንደነገርኩ ነው። ሳጤ ነው አቅን እና እውነት ቆማ በአደባባይ እንድትሄድ የመሻት በቃ ፍላጎት የዛ ስሜት እንደገፋፋው ተረዳው። በቃ ይፍረጥ ነገሩ ነው። እሱ ሂደት አለው። ይሄ ከመቸኮል ያው ልዑልም ያለበት ሁኔታ ይታወቃል። እናንተም የያዛችሁት ጉዳይ ይታወቃል። በየአጋጣሚውም ደግሞ የሚፈጠሩ አዳዲስ ነገሮች ናቸው እኔንም ያዘገዩኝ እንጂ መገላገል ምን እንትን ይላል። ጥርት ያለ ጊዜና ቦታ ይፈልጋል። እውነት ራሱ ትክክል ባልሆነ ሁኔታ ውስጥ አትገለጥም። እውነት ለመናገር የጸዳ ቦታ ነው ትፈልጋለች። የጸዳ ቦታ ምልህ ይሄ ከምንም ነገር የጸዳ አሁን ነገሮች ሁሉ እንዲህ ቢድበስ እንደው ፍርጥ ቢሉ የልዑል ጉዳይ ደግሞ እልባት አያገኝም። ምን እንደሚሆን አናውቅም። በዚህ መሀል ነገሮች መጥራት አለባቸው። የሚቆረቁሩ ይሄ ጫማ ውስጥ ጠጠር ጫማ ውስጥ እንደገባ ጠጠር አያስኬድም፣ አያራምድም፣ አይወልቅም፣ እንትን አይልም። መጽዳት አለበት። ምቾት ይሄ ሁኔታዎች በሁሉም ቦታ ዛ
ልዑል ያው ደሜ ነው መቼም እሱ ጋር ዙሪያው መጥራት አለበት፣ ሰላም መሆን አለበት። እዚህም የያዛችሁት እናንተም እዛም እየጎረጎራችሁ ያሉት ነገሮች ተፈንቅለው መውጣት አለባቸው። አለበለዚያ ከመሀል የወጣ ድንጋይ ሲፈነቀል ነገሮች ዝብርቅርቃቸው ይወጣልና ለዛ ነው። ስለዚህ እኔ በክፋትም አላየውበትም። ለዚህም ነው ከእርሱ ጋር ያወራ ነው። በዋናነት ምንድነው እንግዲህ ይሄ የስራ ልየታው ወይም ደግሞ ላልተወሰነ ጊዜ ከዱካሾ እንድትገለል የሚል ውሳኔ ሰጥተነዋልና አሁን ባለንበት ወቅት እሱ ወደዚህ ጋሻውን እንደነገርኩት ለመመለስም ይሄ ማለት የኛ ውሳኔ ነው የሚጠበቀው። የኛ ውሳኔ ማለት እኛ ነገሮችን ማረጋገጥ ይኖርብናል። ቤተሰቦቻችንም ኮሜንት ላይ የሰጡን ሀሳቦች አሉ፣ ከእርሶም የሰማነው ጉዳይ አለ። እነሱን ሁሉ ነገሮችን ኮምፕሮማይዝ በማድረግ ከዛ ደግሞ የኛ ውሳኔ ላይ ለምልከታም ስለሚያስፈልግን እነዚህን ሁሉ ነገሮች አቀናጅተን ተሰብስበን የምንወስነው ውሳኔ ስለሆነ በዚህ ጉዳይ ላይ የጠራሁትም ከሱ ጋር ካወራንም በኋላ እርሶ ጋር የመጣሁበት ምክንያት ይሄ ነው። በዋናነትም ከእርሶም ሳይድ ያለውን ነገር መስማትም ስለሚኖርብን ነው። እንግዲህ እኛ የራሳችንን ውሳኔ ተወያይተን መተናል። ግን እንደው በዚህ ጉዳይ ላይ እርሶ በዋናነትም ተጎጂም ሰው ስለሆኑ ምንድነው አሁን ላይ ያሉት ስሜት ስለጋሻውም ጭምር ከተፈጠረው ነገር በኋላ ስለተፈጠረው ነገር ምንድነው አሁን ላይ ያሉት ስሜት ምንድነው? ለሱስ ያሉት ወይ አሁን እንግዲህ ጊዜ በሚያውቀው እኔ ምንም የእንትን ጉዳይ ሌላ እኔ ቂምም አልያዝኩበትም። እንደው በሰዓቱ ተናደርኩ። እንደው ወጣጠረኝ፣ ሰውነት የተወጣጠረ ጭንቅላቴም እንደዛ ይሄ ደም ዝውውር የሚባለው በቃ ይዋለብኝ ብዣለብኝ መሆኑን ማደርገውን አጣሁ። እንደው ትንሽ እንደ አመማመም ሊያደርገኝ ሞከረ እንጂ በሰዓቱ እኔ ከዚያ በኋላ የነዛ ክፉዎች እጅ እንደሌለበት ካወቅኩ በኋላ እናንተም ካረጋገጣችሁ በኋላ እኔ የእውነት ለመናገር እንደው እችን ቅንጣት ታክል የምታክል እንትን እኔ ላይ የለችም። ቂምም አልያዝኩበትም። ይቅር ብዬዋለሁ። በሰዓቱ የጸጸቱም ተመልክቻለሁ። እንኳን ብቻ አልተመረዘም፣ በነዛ ሰዎች እጅ ገብቶ እንኳን አልታታለለም። እናንተም ጉድ ሆኑ ነበረ። ብዙ ነገር ነው ብዬ ነው እንጂ እንትን ያልኩት። እንግዲህ በዋናነት ዛሬም የመጣንበት ምክንያት እንደነገርኩት ከሆነ እሱም ስለዚህ ጉዳይ ከእርሶ ጋር ለማውራት እርሶን ይቅርታም ለማለትም ስለሚፈልግ በዛም ጉዳይ ነገሮችንም ለመፍታትም ጭምር ነው። ይሄ ጉዳይ ቢያልፍም ያለበትን ሁኔታ ግን ስለነገርኩትም ጭምር ስለዚህ ጉዳይ መፍታትም ስለሚገባን ተመልካቾችም ደግሞ በእርሶ ሳይድ ያለውን ነገር መስማትም ስለሚፈልጉ እነሱም ደግሞ ሀሳባቸውን ኮሜንት ላይ ስላስቀምጡልን በዚህ ጉዳይ ላይ ደግሞ እኛም ተመካክረን የመጣንበት ጉዳይ አለ። በዋናነት ግን ነገሮችን አርቀን አስተካክለንም መሄድ ስላለብን እሱን በቀጥታ ይዘነው መተናልና እንዲመጣ አድርገናል። እያሳዩንም እንደሆነ ከካሜራ ጀርባ ያሉት ሰዎች እንደደረሰም እያሳዩኝ ነው። በቀጥታ ይግባና ያለውን ነገር ከእርሶ ጋር እንዲያወሩ ነው አሁን ሀሳባችን። ወደ ቀጣዩም መንገድ ከእርሶ ጋር ወደምናወራውም ነገር ከመሄዳችን በፊት ብዬ ነው። እሺ እስኪ ይዛችሁት ነውና እናስገባው መጀመሪያ እሱን። ጋሽ ፍቅር በሉኝ። ጋሽ ፍቅር ይቅር ካላሉኝ አልነሳም። ጋሽ ፍቅር ይቅርታ እንዲያረጉለትም ነው እኔ ይቅር ብያለሁ። ይቅር በሉኝና ጋሽ ፍቅር ብያለሁ። በቃ ተነስ። በቃ እንዳጠፋ እንግዲህ መቼም ልጅ ነው አቶ ፈቀደ። ይቅር ብያለሁ አልኩ። ተነስ እንግዲህ በቃ አቶ ፈቀደ መቼም ልጅ ነው ያውቃሉና በስሜታዊነትም ነው ይሄን ሁሉ ነገር የፈጠረው። ዛሬ ላይ ደግሞ መጥቶ እንግዲህ እርሶን ይቅርታ ለማድረግ ጉልበቶት ላይ ወድቆ ግዴታም ስለሆነ ነው። በነገራችን ላይ አንድ ያጠፋ ሰው ዝቅ ብሎ ይቅርታን መጠየቅም ስላለበትም ጭምር መጥቶ ግሮት ያጠፋውን ጥፋት ካመነ በኋላ ሰው ይቅርታ መጠየቅ አለበት አይደል? ለዛም ነው መጥቶ ዝቅ ብሎ ጉልበቶት ላይ ይቅርታ የሚጠየቀው። እንግዲህ ይቅርታዎትን ነው የሚፈልገው ከእርሶ። ይቅር ብለውልታል? እኔ እውነት ለመናገር ከመጀመሪያም ጀምሮ እንትን አላልኩም። ቂምም አልያዝኩብህም ጋሹ። ያጠፋው ነገር የለም። አንተ እውነትን ከማወቅ ነው። ይቅር አሜን በል። ግድ የለም ርቃት ደግሞ ይደርሳል። እኛም እንትናችን ነው። ይቅር ብያለሁ።
እደግ። አሜን። ፈጣሪ እውቀቱን ይግለጥልህ፣ ልቦና ይስጥ፣ ማስተዋሉን ይስጥ፣ ያጎናጽፍ። ወዶ አይደለም እውነት ለማወቅ ከምታደርገው ጥረት ነው፣ እነሱንም ለማገዝ ነው። ውድ ተመልካቾቻችን የተፈጠረውን ነገር ተመልክታችኋል። የተፈጠረው ነገር እንዳያችሁት እንግዲህ ግድም ስለሆነ ይሄ ልጅ ወይም ደግሞ ጋሻው መጥቶ ይቅርታ መጠየቅ ስለሚገባው ከዚህ በኋላም ደግሞ ለምናደርገውም ነገር የሚጠቅመን ይሄም ስለሆነ ያጠፋም ሰው የግድ ደግሞ ዝቅ ብሎ ይቅርታ መጠየቅ ስላለበት ነው ይሄን ነገር ያደረግነው። ከእርሱም ጭምር የመጣም ሀሳብ ስለሆነ ነውና እሳቸው እንግዲህ እንዳየው በነበረው ነገር ምንም አይነት ቂም የለኝም። የነበረው ነገር በእርግጥ አስደንግጦኛል። ከባድ ነገር ነው የተፈጠረው፣ ቀላል ነገር አይደለምና እውነት ለመናገር ከሳቸው አንደበትም ስሰማ በጣም ነገርየው ያንተ ስሜታዊነት እሳቸው ላይ የተፈጠረውን ነገር በጣም ከባድ ነው እውነት ለመናገር። ያ ሁሉ ግን አልፎ ትተነዋል። አሁን ድጋሚ እንዳይደገም እንደዚህ አይነት ነገር እንደዚህ አይነት ጉዳይ በጣም ብዙ ነገር ነው የሚያበላሸው። ሌላውን እንኳን ትተው እንኳን ታላቅ ናቸው፣ እኛ አባትህም ይሆናሉ አውቃለሁ። ያንተን ስሜታዊነት ሁላችንም ጋር የነበረ ስሜት ነው። ልዑል ስለታመመ ሁላችንም አዝነናል፣ ያለንበትን ስሜት እናውቀዋለን። ግን በስሜታዊነት የሚነዳ ነገር መጨረሻው መጥፎ ነው የሚሆነው፣ ጥሩ አይሆንም። እያንዳንዱን ነገር ማድረግ ያለብህ በቃ ስትራቴጂካሊ ቴክኒካሊም ነገሮችን በማመዛዘን በማወቅ በማሰብም ጭምር ነው ከዚህ በኋላ ነገሮችን ማድረግ ያለበትና እንደዚህ አይነት ነገር ዳግመኛ መቼም እንዳይደገም ጋሻው፣ መቼም እንዳይደገም። እውነቴን ነው የምልህ፣ ትናንትናም ነግሬሃለሁ። እኔ እንደዚህ አይነት ጥፋት ጋሻው እኔ አንተን ስለምወድህ ከዚህ በፊትም ብዙ ነገሮችን አብረን ስለሰራን እንደ ቤተሰብም ጭምርም ስለሆነን ነው አሁንም ድጋሚ እያወራን ያለ ነውና እኔ ለእናቴም ልጅ አልመለስም በእንደዚህ አይነት ጉዳይ። እንደዚህ አይነት ጥፋት ከተገኘና ታውቃለህ፣ ይሄ ጉዳይ ደግሞ ቤተሰቤንም ያጣሁበትም ጭምር ስራ ነውና ቤተሰቤን አጥቼ እንኳን ወደ ኋላ የተመለስኩበትም ጉዳይ አይደለም። ስለዚህ በቀላሉ የምንተወው ጉዳይ አይደለም ይሄ ጉዳይ እና ነገሮችን ብልሽት የሚያደርግብን ጉዳይ ነውና አሁን እሱን ሁላ ነው የተሆነውና እሳቸውም እንግዲህ እግዚአብሔር ያክብርልን ጋሽ ፈቀደ ለይቅርታዎት በጣም ነው የምናመሰግነውና የምትለው ነገር አለ እስካሁን አንተ ምንም ያልከው ነገር ስለሌለ የተሰማህ ከይቅርታው በኋላ ማለት የምትፈልገው ነገር ካለ እድሉን ልስጥህ። እሺ መልካም፣ በጣም ነው ብሩኬ የማመሰግነው። ማለት ይሄን እድል ሰተህም ከጋሽ ፈቀደ ጋር ፊት ለፊት ይቅርታ እንጠይቃቸው ስላደረግኝ ማለት እኔ በጣም በራሴ ተጸጽቻለሁ። በዛ ሰዓት ባረኩት ነገር በጣም ስለተጸጸትኩ ማለት ትላንት በተገናኘንበትም ሰዓት ይሄን ነገር አስረድቼ ነበር። ማለት እኔ በጣም በስሜታዊነትና ነገሮችን በቃ ቀደም ብለን እንድንደርስባቸው ፈጥነን በእኛ በቃ ሰዓታችን እንዳይዘገይ ፈጥነን የሰው ህይወትም ለማዳን የሉልም ነገር ትንሽ አስጨንቆኝ ስለነበር ነው እንጂ እኔ ከክፋት አስቤው እንዳልሆነ እናንተም ተረድታችሁልኛል። ኦዲየንስም ቤተሰቦቻችንም እንደተረዱ ተስፋ አደርጋለሁ እና በጣም ነው የማመሰግነው። ኦዲየንስንም ትላንት ይቅርታ ጠይቄያለሁ፣ አሁንም በድጋሚ ይቅርታ ጠይቃለሁ እና ክሳለሁ። ከዚህ በኋላ ባሉ ስራዎች ማድረግ ያለብኝን ነገር ማለት ህይወቴንም መስጠት ካለብኝ የምሰጥ ሰው ነኝ። ከዚህ በፊትም ብዙ ነገር አጋጥሞናል። ከዚህ በኋላ ደግሞ ይበልጥ በታማኝነትና ኃላፊነት ወስጄ እንደዚህ አይነት ትናንሽ ቅንጣት ጥፋቶች ነው የኛን ስራ ሊያበላሹ የሚችሉት። እኔም ያን ነገር ባለመገንዘብና ትንሽ በችኩልነት ይህን ነገር በማጥፋቴ በጣም ይቅርታ ብሩኬ፣ በጣም ነው የማመሰግነው። አንተንም በጣም ነው የማመሰግነው። ጋሽ ፈቀደም በጣም ነው የማመሰግነው። በጣም ነው የማመሰግነው ጋሽ ፈቀደ፣ በጣም ነው የማመሰግነው። እንግዲህ በዋናነትም ዛሬ ከይቅርታውን ባሻገር ከአንተም ጋር ስናወራ የነበሩት ነገሮች አሉ። እኛ ከዚህ በኋላ የሚፈጠረውን ነገር እናሳውቃለን ብለን ነበርና አንተ ከሄድክ በኋላ እውነት ለመናገር እኛም በዚህ ጉዳይ ላይ ተሰብስበን ነበረ። ከዛ ባሻገር ደግሞ ተመልካቾችም ሀሳባቸውን ገልጸውልናል። ስለ ጋሻውም ጭምር የሚሰማቸውን ነገር ነግረውናልና ከነሱም አንጻር እኛም የራሳችንን ማጣራት ያሉብንን ነገሮች አጣርተን ከዚህ በኋላ በሚኖረው ነገር በማስጠንቀቂያ ወደ ስራ ገበታ ወይም ደግሞ ከኛ ቲም ጋር እንድትመለስ መወሰናችንን ለአንተም ለተመልካቾችም በዚህ አጋጣሚ መግለጽ እፈልጋለሁ። በጣም ነው የማመሰግነው ብሩኬ፣ በጣም ችግር የለውም ጋሻው፣ ስለማውቅህም ጭምር ነው። እሺ ከዚህ በፊት አንተ እንደዚህ አይነት ነገር ዳግም እንዳይደገም ቁጭ በልና
እንግዲህ አቶ ፈቀደ እኛም የወሰንነው ውሳኔ ይሄ ነው። ጋሻው እንዲመለስ ነው በድጋሚ የወሰንነው። ስለዚህ በዋናነት ይህንን ጉዳይ ከዚህ በኋላ አናነሳውም፣ ዘግተነዋል፣ አይደገምም ማለት ነውና ከዚህ በኋላ ደግሞ ስለሚኖሩት ነገሮች ነው ማውራት ያለብን። በመጨረሻም እንግዲህ ከእርሶ ጋር ያወራንባቸው እንደ አቅጣጫ የሚያስቀምጡልን በጣም ብዙ የነገሩን ሚስጥሮች አሉ። ከዚህ በኋላ ለምንሄድበትም ቁልፍ ይሆነናል ብለን የምናስበው እስኪ በመጨረሻም ስለዚህ ጉዳይ ይህንን ጉዳይ ዘግተነዋል፣ የጋሻውን ጉዳይና አቶ ፈቀደ ጋሻውን ወደ ስራ በመመለስ ነው የዘጋነውና ከዚህ በኋላ ስለሚኖረው ነገር በመጨረሻ መናገር የሚፈልጉት ነገር አለ? ምን ቀጥለው ከዚህ በኋላ ወደ አሉንም አቅጣጫም ስለምንሄድ ጭምር ያው እኔ ነገርኳችሁ ነው፣ ሌላ ነገር የለም። እንግዲህ በግልጽ ያው ትናንትናም ከትናንት ወዲያ የሚያወራ ነው ጉዳይ ያለ አይደለም። መቼም እሱንም አትዘነጋም። ዋናው ጉዳይ ያ ሁለተኛው ላይ ነገርኩ ነው ዋናው ጉዳይ። ስለዚህ በጣም በጥንቃቄ በጣም እንደው እስከ ዛሬ ካደረጋችሁት ጥንቃቄ በላይ ከፍተኛ ጥንቃቄ ማድረግ አለባችሁ። አደገኛ የሆነ ማስተዋል እና ብልጠት በልዕነት። መቼም እናንተ በዚህ አትታሙም። ብልህነቱ አለ። እኔ ከዛ ከፍ ያለ በብልጠት ነው መሄድ ያለባችሁ። ለምን መሰለ ብልጠት ያልኩ ብልጠቱ ለምን መሰለ ጥንቃቄ ብልጠትም ያልኩ ብልጠቱን እዚህ ናችሁ ስትባሉ እዛ ናችሁ ስትባሉ እዚህ አንድ ዳናችሁን ማግኘት የለባችሁ። ምክንያቱም በየአንዳንዷ ደቂቃ ይህ ጉዳይ አሁን ይህንን ይቅርታ ይህንን ጉዳይ አነፈንፋለሁ ካላችሁ እግር በእግር ነው የሚከታተሏችሁ። ኮቴያችሁን እየቆጠሩ እየለቀሙ ነው የሚከተሏችሁ እና አደገኛ የሆነ ብልጠት ያልኩት ዳናችሁ እንዳይታይ እዚህ ስትባሉ እዛ ስትባሉ እዚህ። ሌላው ሁለተኛው ጥንቃቄ ያልኩት እንድች ብላችሁ የምትበሉት ነገር መጣጡትን ነገር ይሄ ነገርኩ። በቃ ይሄ የእነሱ ስውር እጅ ነው። ማያደርጉት ነገር የለም። አታውቃችሁም ጭራሽ። የምትበሉት የምትጠጡት በገባችሁበት ቢቻል በሄዳችሁበት ቦታ አለመብላት፣ ከቤት ውጭ ካልተቻለ በምንም ምክንያት ያለ ምንም ጥንቃቄ ምግብ እንዳትበሉ። ስትጠጡ ተጠንቀቁ። የምትበሉትን የምትጠጡትን፣ ምሽቱን ተጠንቀቁ፣ ውድቅቱን ተጠንቀቁ። በተለይ ውድቅት ምልህ ይሄ መንጊያ ሰዓት ከሌሊቱ መንጊያ ሰዓቷን በፍጹም እንቅልፍ የሚባል እንኳን ቤታችሁን ብትሆኑ ባትተኙ ነው የምለው። መቼም አንዴ ጀምራችሁታል። ይህንን ዋጋ መክፈል ነው። ይህንን ሀቅ እንደዚህ ለመያዝ አንቆ ለመያዝ፣ ያለበለዚያ ከንቱ ነው ድካሙ። እነዚህን ሁለት ነገሮች ካደረጋችሁ ይህ ጉዳይ አበቃ። እንግዲህ በጣም እናመሰግናለን። እያሉን ያሉት ነገሮች በጣም ከባድ ጉዳዮች እንደሆኑ እናውቃለን እና ከካሜራም ጀርባ ያወራናቸው ጉዳዮች በጣም አደገኛም እንደሆኑ እናውቃለን። እኛም የምንሄድበትን መንገድ እየቀየስን ከዚህ በኋላ እንዴት መሄድ እንዳለብን እያንዳንዱን አቅጣጫ እያስቀመጥን ያለንበት ሁኔታ ላይ ነው ያለ ነው እና ከዚህም በኋላ የሚቀጥለው ይሄ ነው። እንደነገሩንም ከሆነ የዚህም ጉዳይ ማብቂያ መደምደሚያውም ይሄ ቁልፍም እንደሆነ ነግሮናል። እሺ እንግዲህ ተመልካቾቻችን የሰማነውን ነገር እኛም ከካሜራ ጀርባ የሰማናቸው ነገሮች አሉ። በጣም ብዙ ጉዳዮች አሉ። ከዚህ በኋላ የምንሰራው በተቻለን አቅም የተቻለንን በሙሉ ለማድረግ ነው ከዚህ በኋላም የምንጥረው። ምንም ነገር ደግሞ እንደሚሳካልን እርግጠኛ ሆነን መናገር እንችላለን። ያ እንዲሆን ግን የእናንተ ጸሎት፣ የእናንተ ዱዓ ከጎናችን እንዲሆን አብራችሁን እንድትሆኑ መጠየቅ እፈልጋለሁኝ። እያንዳንዱን ነገር እኛ ከዚህ በኋላ ለመጋፈጥ ዝግጁ ነን። ምንም የሚመጣ ነገር የለም። እያንዳንዱን ነገር እንጋፈጣለን ፊት ለፊት። እንግዲህ ሁሉንም ነገር እያዘገጃጀን ያለንበት ሁኔታ ላይ ነን። እናንተም በጸሎታችሁ በዱዓችሁ እንድታግዙን እንጠይቃለን። እስከ መጨረሻው ድረስ ደግሞ አብራችሁን ስለቆያችሁ በጣም ከልብ አድርገን ማመስገን እንፈልጋለን። ከዚህ በኋላ በአዳዲስ ቪዲዮዎች እንመጣለን። ጸሎታችሁ አብሮን ይሁን። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ ያድርጉን። ዱካ ላይ እንገኛለን። መልካም ጊዜ